ሰላም መታውን ካንቺ ፍቅር ይዞኛል ብላት ቢከፋትስ? ከዛ ደግሞ ከፍታት ጓደኝነቱን ባጣስ? አይኔ ላይ አይተሽ የምትረጁ ነገር የለም? ቆይ እስኪ እንደዚህ ይኝ እስኪ እንደዚህ እሺ፣ አይኔ ላይ አይተሽ የምትረጁ ነገር የለም? ንግስት እኔ አላውቅም እንዴት እንደምነግርሽ፣ ብቻ ግን ሳላስቡ ካንቺ ፍቅር ይዞኛል። እንዴት ሳድርጌ የሆዴን ላሳይሽ፣ ምን ቃል ተናግሬስ ውስጤን ልግለጽልሽ? ጨነቀኝ ጠበበኝ እፋኝ የምልሽ እወቂልኝ ባክሽ እንደምወደሽ። ውድ ቤተሰቦቻችን እንደምን አላችሁ? እኛ አለን እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላማችሁ ፍቅራችሁ ይብዛ እያልን ያው ቃላችን አክብረን መተናል። በቃላችን መሰረት ከዚህ በኋላ አንጠፋም ምናምን ብለናችሁ ነበር በቀደምና እንግዲህ ዛሬም በድጋሚ መተናል። እንዴት ናችሁልኝ? ሁሉ ሰላም፣ ስራ፣ ጤና እንዴት ይዟችኋል? በነገራችን ላይ በጣም እንደምንወዳችሁ እኔ እንጃ ፐርሰናሊ እኔ ሰላም በጣም እንደምትወዳችሁ አውቃለሁ። ግን ፐርሰናሊ እኔ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። የምታረጉት ፍቅር፣ የምትሰጡን ፍቅር በቃ በውስጥ መስመርም ኮሜንት ላይም በሁሉም ነገር የምታረጉልን ነገር እግዚአብሔር ምስክሬ ነው የምላችሁ ከልቤ ማለት ነው። ከልቤ በቃ ምን አይነት እድለኛ ሰው ነኝ ብዬ ራሴን ፈጣሪን እንዳመሰግን ነው የምታረጉ። ፈጣሪ ሲወዳችሁ ሰው ነው የሚሰጣችሁ እና በጣም አመሰግናለሁ። እኔ ዙሬን በሰው ተከብቤያለሁ ማለት እችላለሁ። እናንተን የመሰሉ እንቁ ቤተሰቦች አሉኝና እግዚአብሔር ይመስገን። እና ዛሬ አላቅም እናንተም ደስ የሚላችሁ ይመስለኛል። በእርግጠኝነት ደግሞ ደስ ይላችኋል። ብዙዎቻችሁ የሰውን አንድ መሆን፣ የሰውን መስማማት፣ የሰውን መዋደድ ነው የምትወዱትና ዛሬ ደስ የሚላችሁ ይመስለኛል። እንደገና እንዳጀማመሬ ራሱ ፈገግ ብዬ እንጀምሩታ እና ምንድነው እያላችሁ ይሆናል። ለኔ ራሴ ለመናገር በጣም ሺህ ይዞኛል። እውነት ለመናገር ይሄንን ነገር ቁሜ ማውራት አልችልም። ትንሽ ቁጭ ልበልና ላውራችሁ በደንብ። ሰላም የለችም ዛሬ ብቻዬን ነው ያለሁት እና ከሰላም ጋር ከተዋወቅን አሁን ወደ 5 ወር እየሆነ ነው። በዚህ 5 ወር ውስጥ በጣም ጥሩ ነገር አይቼባታለሁ። እኔ ሶሻል ሚዲያ ላይ ከመጣው ከ2 አመት 3 አመት እንደዛ እየሆነኝ ነውና ብዙ ሴት ጓደኞች አሉኝ፣ ብዙ እማቃቸው በዙሪያ ሴት እህቶች አሉኝና አላቅም። እሷን ግን በዚህ 5 ወር ውስጥ ቀርባ ካዩዋ ሴቶች ሁሉ እኔ እንጃ በጣም ጥሩ ሴት ናት። እንዴት እንደማስረዳችሁ አላቅም። የምሬን ነው የምነግራችሁ ከልቤ ማለት ነው። በጣም ጥሩ ልጅ ናት። ስነ ምግባሯ፣ ለሰዎች ያላት አመለካከት፣ የምታደርገው ጥሩ ነገር በሙሉ እግዚአብሔርን ከልቤ በጣም ጥሩ ልጅ ናትና አላቅም እኔ ምን እየተፈጠረ እንዳለ ምናምን ሁላ እኔ አይምሮዬ ምን እያለኝ እንደሆነ አላቅም። በቃ እሷን ሳያት እደነግጣለሁ። በቃ ሰላምን እንዲህ ልንገናኝ ወይ ቪዲዮ ልንቀርጽ ወይ የሆነ ቦታ ልንሄድ ምናምን ስንገናኝ በቃ ውስጤ ይደነግጣል። ለምን እንደሆነ አላቅም። እስኪ የምሬን ነው እኔ እንጃ፣ እኔ ግራ ስለገባኝ ነው እና አላቅም። በቃ እኔ ከሰላም ጋር ያለኝ ነገር ከዚህም የተሻለ ቢሆን ደስ ይለኛል። ከዚህ በተሻለ ማለት የተለያዩ አላ ብዙ ቀረቤታዎች አሉ። ወንድና ሴት ሲሆን ብዙ ቀረቤታዎች አሉ። እህትና ወንድም አለ። ከዛ ደግሞ የፍቅረኛ ሁኔታ አለ። ከዛ ደግሞ የትዳር ሁኔታ አለ ምናምን። የኔና የሷ ጓደኝነት እስካሁን ባለንበት እንደዚሁ ሲስተሪ ብራዘር ነውና ከዚህ በተሻለ ቢሆን ብዬ አስባለሁ። ግን ደግሞ አንዳንድ ጊዜ እንደዚህ የምትቀራረቡት፣ የምትቀላለዱት፣ የምትስቁለት፣ የሚስቅላችሁ ሰው ያላሰበውን ነገር ስትናገሩ ድንገት ያ ሰው ከእናንተ ሊርቅ ይችላል። ያው ምን ለማለት እንደፈለኩ ይገባችሁ ይመስለኛል። ሰው ያላሰበውን ነገር ድንገት የሆነ ስሜት ተሰምቶኝ ያን ስሜት ለመናገር ብፈልግ ለሷ ድንገት እሷ ላይ ከሌለ ያ ስሜት
ጓደኝነቱንም ላጣ እችላለሁ። ብቻ አላቅም ግን በጣም ጥሩ ልጅ ናት። በጣም እኔ እንዴት እንደማስረዳችሁ አላቅም። እንደዚህ በቃል ከመነግራችሁ በላይ አብራችኋት ብትሉ የምታደርገውን እንቅስቃሴ የምታደርገውን ነገሮች ሁሉ ብታዩ በጣም ጥሩ ልጅ ናት እና እኔ አላቅም እንደዚህ አይነት ስሜት ሲሰማኝ ለመጀመሪያ ጊዜ ስለሆነ እንዴት ብዬ መናገር እንዳለብኝ ሁላ ግራ እየገባኝ አላቅም። የምር እኔ ሰላምን አፍቅሪያት ነው ወይስ ሁሌ ስለምንገናኝ ከሷ ጋር አብረን አሪፍ ጊዜ ስለምናሳልፍ በጣም ግራ እየገባኝ ነው። የምር ስሜቱን ማወቅ አልቻልኩም። ግን ደግሞ ውስጥ የሚለኝ የሆነ በቃ ወይ እንደወደድኳት ምናምን እንደዚህ አይነት ነገር ይመስለኛል። የምሬን ነው የምላችሁ። ስለዚህ አሁን ጠርቻታለሁ። ስትመጣ ከምን እንደምጀምር አላቅም። ከምን ጀምሬ እንዴት እንደምነግራት አላቅም። ሰላም መታውን ካንቺ ፍቅር ይዞኛል ብላት ቢከፋትስ፣ ከዛ ደግሞ ከፍቷት ጓደኝነቱን ባጣስ ብዬ ደግሞ ፈራለሁ። አላቅም። እኔ ከሷ ጋር ስገናኝ ምናምን ደስተኛ ስለሆንኩ ዝም ብዬ ያን ደስታ ባስቀጥለውም አሪፍ ነው ብዬ አስባለሁ። እኔ እንጃ ብቻ ለራሴ ራሱ እየገረመኝ እኮ አንዳንድ ጥሩ ሰው ባህሪ በቃ ሰላም ባህሪ መልክም ሁሉም ነገር አንድ ላይ የታደለች ሴት ናትና ሳላስበው ፍቅር ያዘ ይመስለኝ። ያው እንዴት ነው ስትመጣ ሰላም ካንቺ ፍቅር ይዞኛል ብዬ እንዴት ነው የምነግራት? ኧረ በስመ አብ እኔ አላቅም። ብቻ ከባድ ነገር እነግርሻለሁ፣ በጣም ከባድ ነገር እነግርሻለሁ ብያት እየመጣች ነው። እኔ አንቺን ሳይሽ የምደነግጠው አነሰኝና ደግሞ ሌላ ድንጋጤ ቁጭ ደግሞ ሌላ ነገር ደግሞ እንትን ሲል ቁጭ ብለሽ እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን ናፍቃችሁን ነበር እያልኳችሁ ነበር። ቃላችን አክብረን መጣን እያልኳችሁ ከዚህ በኋላ ደግሞ አንጠፋም እያልኳችሁ ነው። ከዚህ በኋላማ መቼም ቃል ገብተናል፣ መቼም አንጠፋም። ምን ነው ዳንሻ ቆየሽ ግን ስንት ሰዓት ነበር? ስለቆየሁ ደብሮ እንዴ 10 ደቂቃ ብቻ ነው ያረፈድኩት። ያያችኋት ነው 10 ደቂቃ ብቻ ነው ያረፈድኩት። 11 ደቂቃ በቃ ማንንም ሁሉ ሰዓት አይደለም አይደለም ነው። አይ እንደዛ እና እንዴት ነህ? አለሽ ያምር ዛሬም በጣም ቆንጆ ነሽ። አንተማ ወርባል በጣም ጸጉርህ ነው አሪፍ ነው። ምንድን ነው የምትሽኮረመመው አንተ እየተሽኮረመመ ነው እያያችሁት ነው። ኧረ ጉዴ ፈላ። አሞህ እንዴ ማለት አሞህ ነው? እስቲ ኧረ ነው ምን ሆነ ነው? ራሴን አላምንም እና ልቤ ነው የምመኘው እና ታዲያ እዚህ የምትሰራው ሆስፒታል አትሄድም? አንቺ እስክትመጪ ማለት ነው። እና ለምንድን ነው ካሜራ ምናምን ያዝከው? ና ታዲያ እንሂድ የት ሆስፒታል ነው? ሆስፒታል የትኛውም ሆስፒታል ብሄድ ልድን አልችልም። ምን ማለት ነው ልድን አልችልም? ጆሲ የትኛውም ሆስፒታል ብሄድ ልድን አልችልም። አንተ የምርህን ነው እንዴ? እኮ ተነሳ ታዲያ እዚህ ምን እንሰራለን? ጆሲ እንሂድ። የምርህን ነው? የትኛውም ሆስፒታል ብሄድ ልድን አልችልም። አሞኛል እያልክ ነው? መታከም አለብህ። የምታመመው ምንድነው? ባንቺ ነው ነገራችን። የምታመመው ምንድነው ትላለህ? እኔ ገና ትምህርቴን አልጨረስኩም። ለአንተ መድኃኒት ማዘዝ አልችልም። በዛ ላይ ደግሞ የልብ ህመም ነው እንዴ? ምንድን ነው የምትለው? የልብ ህመም በጣም ከባድ ነው። አንቺ እስከዛሬ ለካ ጆሲ አትቀልድብኝ በጌታ። ተነስ እንሂድ። ተነስ እያወራሁ ካለ እንዴ ተነስ እንሂድ።
እዚህ ጋር ነው ካላምሽ የምር ያምነው ልብ ጆሲ አንነካውም። ጆሲ ተነስ እንሂድ። ልብህ እኮ እየመታ ነው በጣም እኮ እና ተነስ እንሂድ። ለምን እንደምትስቀው ታዲያ የምምግ አንቺን ሳይሽ ኩሽ ልትቀልድብኝ ነው የጠራኸኝ? ልብህ በጣም እየመታ ነው ጆሲ እኮ ልብህ እየመታ ነው። የኔ ልብ ምት የሚደነው አንቺ ሳይሽ ነው። መቀለጃ ነኝ እኔ? እሺ ምንድነው ነግርሻለሁ ብለህ የጠራኸኝ? እስከ ዛሬ በተለይ አቻኩዬ ነው እኮ አቻኩለ ነው የጠራኸኝ። ከዛ ስመጣ ደግሞ አመመኝ ትለኛለህ፣ ከዛ አላመመኝም ትለኛለህ። ምንድነው ቆየሁን እኮ። እሺ ጆሲ ጌታ ምስክሬን በጣም እያስጨነቀኝ ነው እኮ አሞኛለሁ። ግን እኮ አሞኛል። እሺ እንሂድ። እቀፊኝ ወይ ሳሚ እቀፊኝ ወይ ከፋኝ ወይ ሳሚ እኔ ሳቅፍ ይሻላል ነሽ። አንተ ሁሌ ደስተኛ ትሆኛለህ። ምቱ ቀንሷል። አትቅበጥ፣ እየቀበጥክብኝ ነው እና የምር ግን ማለት ነው አፍቅረሽ ታውቂያለሽ? ልስማ እስኪ እንደዚህ ድግፍ ብዬ ልስማ። ዛሬ ሳልቻልኩ። እሺ አፍቅረሽ ምን ታውቂያለሽ? አፍቅሬ አላውቅም። የምርሽም ነግሬህ እንዴ ደግሞ እንደ አዲስ ትጠይቀኛለህ? እሺ የፍቅር ስሜት እንዴት እንደሆነ በጓደኛ እንዲሁ በደረሰበት ሰው ምናምን አይተሻታቂ? አሁን ለምሳሌ የሆነች ጓደኛ ነበረች ማለት ፍቅር ይዟት ምን እንዳደረገች ታውቃለህ? ከገደል ላይ ዝለይ ይላታል። ከዛ በኋላ ምግብ አትበላም። ከዛ በኋላ ያን ሰው ይላታል፣ ጩሂ ይላታል። ከዛ ደግሞ እንደዚህ ተናከሽ ይላታል ምናምን። እንደዛ የሚያደርጋት ጓደኛ ነበረኝ ፍቅር ይዟት ማለት ነው። እኔ ይሄንን አውቃለሁ። ሌላ አላውቅም እኮ። የፍቅር ስሜት ግን ከባድ ነው። በሷ አንፃር አይቼው በጣም ከባድ ነው። እንዴ ድንገት ተቀምጠ ምናምን ማለት ነው ምንም ትገ አንቺ ልጅ ምናምን ትለኛለች እንደዚህ ማለት ነው። እና ከባድ ነው እንዴ። ላስቀው እኮ እየሞከርኩኝ ነው። ምንም አይስቅም። እንዴ ሳቅ እንዴ ኮይንሽን ሳይኮ ደስ ስለሚለኝ እና የኔ ላስቀው ብዬ እየሳቅኩ አንተ እየሳቅክ አይደለም። እሺ ግን ወይኔ ውድ ማያጅ አረገኝ። ወይኔ ሰላም ግን እንዴት አሰብከው? ለምን ጠየከኝ? እሺ እንደዚህ ጓደኛ ኖርማል ልክ እንደኔ ቤስት ፍሬንድ ምናምን ኖሮሽ ያውቃል? አዎ እነዛ ለምሳሌ ነው ዝም ብዬ ነው የምነግርሽ። እነዛ ሰዎች አሁን አንቺን በጣም ቤስት ፍሬንድ ናችሁ ምናምን ሁሉ ነገር ትተዋወቃላችሁ እና አንድ ቀን እንዲሁ ተነስቶ ዝም ብሎ ማለት ነው እስከዛሬ አልነገረሽኝ የተደበቀ ስሜት የኔ ቆንጆ የኔ ንግስት እኔ አላውቅም። ሳቂኒ ያመጣ ነው። እሺ እኔ አላውቅም። የኔ ቆንጆ የኔ ንግስት እኔ አላውቅም እንዴት እንደምነግርሽ። ብቻ ግን ሳላስበው ከአንቺ ፍቅር ይዞኛል። ከአንቺ ፍቅር ይዞኛል ብሎ የሆነ ከሱም አትጠብቂውን ከሱ ተገምጆም ማችሁን ነገር እንደዚህ አይነት ስሜት ቢነግርሽ ምን ትይዋለሽ? አንቺ የሆነ ትልቅ ዱላ ፈልጌ ማለት ነው ትልቅ የሚያክል አናቱን ነበር የምለው ማለት እንዴ። ምክንያቱም ጓደኛዬ ነው። ታዲያ ጓደኛዬ ከሆነ ታዲያ እንደዚህ አይነት ስሜት ሊያስብ አይገባማ። እንደዛ ብዬ ስለማስብ ነው። ከዛ በኋላ በዱላ አናቱን ነበር የምለው እንደዚህ። ለምን እኮ አሁን የሰው ልጅ እኮ ፈልጎ አይደለም እኮ ሲጀመር ለምን ማን ነው እንደዛ የሚለኝ? አይደለም ለምን ትመጪዋለሽ? እሱ ፈልጎ ነው እንዴ? ሲጀመር ጓደኛዬ አንተ ነህ። አንተ እንደዛ ትላለህ። እኔ እየነገርኩሽ ያሉት እኮ ለምሳሌ እኮ ነው። ለምሳሌ ነው ጓደኛሽ እስከዛሬ የነበርሽ ጓደኞች ነው ያልኩት።
እነርሳቸው እነሱን አሁን እኔ ምን እንዳስጨነቀ አንተም መስማት ትፈልጋለህ? ንገረኝ። ደብሮሃል? አላመመኝም አልቃመመክ ስልክ ሙት ይዝብኛል። ልክ ነኝ። ሙድ ያስኩብሽ እኮ አይደለም አንቺ ነኝ ለመረዳት አትሽም ነው ወይስ ምንድነው? አልገባኝም እኮ ልረዳህ እየሞከርኩኝ ነው። ካልነገርከኝ ታዲያ በምን አውቃለሁኝ? እኮ በተለያዩ ምሳሌዎች አድርጌ እኮ እየነገርኩሽ ነው። እሺ አልነግረኝም? እኔ ጆሲ ወተት ነጭ ነው ካላሉ አይገባኝም እንዴ? ንገረኝ በቃ። አሙሃል አላመመኝም። ሲጀመር ከስከዛሬው በላይ እንዴት አቻኩዬ እንደጠራሁሽ ምናምን ታውቂያለሽ እኮ። ገባኝ እኮ። ቤተሰብ ጋር ችግር አለ? እሺ ቤተሰብ ጋር ችግር አለ እና አሙሃል? ኧረ አላመመኝም። ይሄ የምነግርሽ ነገር አንቺን ቢያስደብርሽስ ብዬ ፈራሁ። ይሄ የምነግርሽ ነገር አንቺና እኔን ቢለያየንስ ብዬ ፈራሁ። እንዴ እናንተ እኮ መቼም አንለያይም ጆሲ። እኔ እናንተ ምንም ነገር ስለተፈጠረ የሆነ ነገር ስለነገርከኝ ምናምን እኔ እናንተ ጓደኝነት ይቋርጣል ማለት ነው? አሁን እንደዛ በእርግጠኝነት ደግሞ በነገርኩሽ አይነት ሁኔታ እንደዛ ነው ሊሆን የሚችለው። እንዴ ጆሲ እኔ ምንም እየገባኝ አይደለም። ምን ሆነ ነው? ቆይ ልታስረዳኝ ትችላለህ? አይ በቃ እኮ ምንድነው የሆንከው? ካልነገርከኝ እንዴት ልረዳህ እችላለሁኝ? ካልነገርከኝ አላህ የሆነ እስክትመጭ ከዛ ከመጣሽ በኋላ ቶሎ ነግሬሽ ሐሳቡን ነግሬሽ ተገላግዬ ቁጭ ማለት ፈልጌ ነበር። ግን ከመጣሽ በኋላ እያወራሁሽ ያለሁት ነገር ሐሳብሽን ስረዳው ይሄን ነገር ብነግርሽ ጀምር ከኔ ጋር የምትጣይ ነው መሰለኝ። ደግሞ ትጣይኛለሽ በእርግጠኝነት። እኔ እናንተ መቼም አንጣላም። አንድ ነገር ልንገርክ፣ የኔና ያንተ ጓደኝነት የኔና አንተ እስከ ዛሬ አብሮ መቆየት ይሄን ሁላ ወራቶችን ማስቆጠር በተራ ነገር የተገነባ እንዳልሆነ ተቃልክ። ስለዚህ እኔ አንተ የሆነ ነገር ተፈጥሯል፣ ችግር የለውም ንገረኝ፣ ኖርማል ነው። እኔ እናንተ ሊያለያየን የሚችለው ነገር ምንድነው? ቆይ እንዴ ምንድነው የሚያለያየን? ንገረኝ። እኔ አላውቅም። እስኪ ለማንኛውም እሺ ቤተሰቦች ቅድም ያወራሁትን ነገር አሁን እዚህ ላይ መናገር ከብዶኛል። የምሬን ነው የምላችሁ፣ በጣም ይጨንቃል። ጆሲ እኔ ልሄድ ነው በቃ ካልነገርከኝ። እንዴ ከዛ ደስ ያመጣህ ይላት ነግረኝ ነው እንዴ? ከነገርከኝ ንገረኝ በቃ። ነገርኩሽ። አሁን ይሄን ነገር ተናግሬ አንቺን ጓደኝነታችን ማጣት አልፈልግም። በቃ የኔና አንተ ጓደኝነት በእነዚህ በተልካሽ ነገር አይቋረጥም አልኩህ እኮ። ለምን ደግሞ አልነግረኝ? ጋር ምንድነው እንዴ? አይኔ ላይ አይተሽ የምትረጁ ነገር የለም? ቆይ እስኪ እንደዚህ ይኝ እስኪ እንደዚህ እሺ፣ አይኔ ላይ አይተሽ የምትረጁ ነገር የለም? ሻየውክ ምን ልረዳ? እኔ ካልነገርከኝ እኔ አንተን አይን አይቼ በምንድን ነው መረዳት የምችለው? እኮ አይኔ እኮ አየሁክ እኮ አይኔን እኮ አየሁክ እኮ። እሺ ምን አነበብሽ? አይኔ ምን አነባለሁኝ እንዴ ጆሲ? እሺ እኔ ላይ ምንድን ነው የሚነበበው? እሺ ምን እኔ ለምንድን ነው የሚነበበው? አንቺ ላይማ ኖርማል እኮ ነው እኮ። አንተ ላይም ኖርማል ሆኖ ነው የሚታየኝ። እሺ ይሄን መረዳት ሳትቺ እኔ የሆነ ነገር ብናገርሽ ካንቺ የሚሰጠኝ ምላሽ እኔን የሚያስቀይም እኛን የሚለያይ እንጂ እኛን አንድ የሚያደርግ ነገር ላገኝ አልችልም በእርግጠኝነት። ስለዚህ ይሄ ነገር ደግሞ ሲፈጠር ቁሜ ማየት አልችልም። አትነግረኝም ጆሲ? እሺ ቁሜ አይንሽን ጨፍኝና እነግርሻለሁ። ቁሜ አልፈልግም በቃ እነግርሻለሁ። ቁሜ አይንሽን ጨፍኝና እነግርሻለሁ። እሺ አውቀህ ነው አትነግረኝም? ካስለፋኝ ከቆምኩ በኋላ ደግሞ እነግርሻለሁ። እንደ አይንሽን እያየሁ እኮ ማውራት ስለማልችል እሺ አይኔን ጨፍን እኮ ቁሜና አይንሽን ጨፍኝ። ፊትሽን ዙሪ። እንደ ፊቴን አልዞርም። ኧረ ፕራንክ ልታደርገኝ ነው አንተ ልጅ። ግን ፕራንክ ልታደርገኝ ነው አሁን? እኔ ከዚህ በኋላ ፕራንክ ለመስራት እያስጠላኝ ነው ማለት ነው። በቃ ቁም ነገር ሲወራ ፕራንክ ምናምን። ኧረ ፈጣሪ ሆይ። እሺ ያው መጀመሪያ ግን አሁን የምነግርሽን ነገር በስነ ስርዓት ሰምተሽ እረዳሃለሁ ካልሽኝ ነው። እረዳሃለሁ ጆሲ። እኔ አንተን ሁሌም ቢሆን እረዳሃለሁ። ሁሌም ማወቅ ያለብህ ነገር እሱ ነው። ሁሌም እረዳሃለሁ። እሺ አይንሽን ጨፍኝ። እንደዚህ ወደ ካሜራ። እሺ አላይም ጌታ መስከረኝ አላይም። ጨፍኛለሁ። ንገረኝ። እሺ ቤተሰቦቼ ምንም ማድረግ አልችልም። አቅም አጥቻለሁ። መናገር አልቻልኩም። እሺ ንገረኝ ጆሲ። በጌታ አይኔን ጨፍንከኝ። አንድ ነገር ለመናገር
ምንድነው? ቆይ አልገባኝም። ለነሱ የነገርካቸው ለኔ ያልነገርከኝ ምንድነው? እሺ እንዴ እኔ አልረዳህም ብዬሃለሁ። እኔ አልረዳህም አላልኩም፣ ግን አንተ ለነገረኝ ፍቃደኛ አልሆንክም። እንደዛ ደግሞ አይሆንም። በጓደኝነታችን ማለት እኔ እነግርሃለሁ፣ ከዛ በኋላ አንተ ትነግረኛለህ፣ እንረዳዳለን። ካልሆነ አይሆንም እኮ። ጆሲ ንገረኝ። እሺ ጆሲ እንዴ አንተ ምንድነው? ና ንገረኝ ጌታን። ጆሲ ና ንገረኝ።